ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የምታደምጡት መረጃ ወደ አሜሪካ የሚወስደን ሲሆን አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻው ሰዓት ላይ እንገኛለን፣ የማይቀረው ጦርነት ሊጀመር ነው ሲሉ ሲናገሩ ከኢራን ደግሞ ፈጽሞ ያልተጠበቀ ዱብዳ ሰምተዋል። ኢራን በዛሬው ዕለት አመሻሹን ይፋ እንዳደረገችው ከሆነ ዳግም ጥቃት የሚከፈትብኝ ከሆነ አሜሪካና እስራኤል እንደሚፈሩት የኒውክሌር የጦር መሳሪያ መታጠቅ የሚያስችል ዩራኒየም ማብላላቴን እስከ መጨረሻው ቀጥላለሁ፣ በአጭር ጊዜም የኒውክሌር ባለቤት ልሆን እችላለሁ ማለቷ ቀጠናውን በሙሉ ሀገራት አስደንግጧል። ይህንን በተመለከተ በሰፊው የማስደምጣችሁ ሰበር መረጃዎች አሉ። በሌላ በኩል ኢራን ከዚህ ቀደም የነበረው ካርታዋን በመቀየር የሆርሙዝ ወሽመጥን ወደ እሷ ያስገባ አዲስ አይነት የኢራንን ካርታ በይፋ አስተዋውቃለች። ከዚህ በኋላ በድርድርም ሊሆን አይችልም፣ የሆርሙዝ ወሽመጥ በሙሉ ቀጠናችን ነው ስትል ከዚህ ቀደም የነበራትን የ30 ማይልስ የባህር ላይ ቁጥጥር ወደ 300 ማይል ወይም ወደ 500 ኪሎ ሜትር ገደማ አካባቢ መስፋቱንና ግዛቷም በትልቁ መተለቁን በዛሬው ዕለት ይፋ አድርጋለች። እነዚህንም በተመለከተ በስፋት የምታደምጧቸው ሰበር መረጃዎች አሉ። እንዲሁም የተባበሩት አረብ ኤሚሬትን በተመለከተ ጉድ የሚያሰኝ አንድ ሰበር ዜና ወጥቷል ዎል ስትሪት ጆርናል ላይ። ይሄውም አሜሪካና እስራኤል በጥምረት ሆነው በኢራን ላይ ጥቃት ባደረሱ ሰዓት የተባበሩት አረብ ኤሚሬትስም ስሟ ሳይጠቀስ በሚስጥራዊ ኦፕሬሽን ላይ እየተሳተፈችና ኢራንን እያጠቃች እንደነበረ በዛሬው ዕለት ዎል ስትሪት ጆርናል ዘገባ አጋልጧል። ይህንንም በተመለከተ ኦፕሬሽኑ እንዴት እንደተካሄደ በሰፊው የማስደምጣችሁ ጉዳይ ነው የሚሆነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቀድሚያም አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ጦርነት በተኩስ አቁም ቆሟል ቢባልም አደገኛ ዜናዎች ግን እየተሰሙበት ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻው ሰዓት ላይ ነኝ፣ ጥቃት ለሰነዝር ተቃርቤያለሁ በማለት መግለጫ በሰጡም በሰዓታት ውስጥ ዛሬ ከሰዓቱን ደግሞ ኢራን ኒውክሌር ኃይልን በተመለከተ አስደንጋጭ ነገር ለአሜሪካ ይፋ አድርጋለች። አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ወታደራዊ ጥቃትን ተከትሎ የተቀሰቀሰው ቀጠናዊ ጦርነት ወደ አደገኛ የኒውክሌር ፉክክር የገባ ሲሆን ዛሬ ከሰዓት የተሰማው ከኢራን የወጣው ዜና እንደሚነግረን ከሆነ ዩናይትድ ስቴትስ እና እስራኤል በኢራን ሉዓላዊ ግዛት ላይ ዳግም ጥቃት የሚሰነዝሩ ከሆነ ኢራን ልትወስድ ከምትችላቸው ከባድ የአጸፋ እርምጃዎች መካከል አንዱን በዛሬው ዕለት የገለጸች ሲሆን ይሄውም
አዲስ ጥቃት የሚከፈትብኝ ከሆነ የዩራኒየም ማበልጸግ መጠኔን ወደ 90% በማሳደግ የኒውክሌር የጦር መሳሪያ ለመታጠቅ ልገደድ እችላለሁ ስትል በዛሬው ዕለት አስታውቃለች። ይህ 90% የዩራኒየም ማበልጸግ ደረጃ ደግሞ በቀጥታ ለኒውክሌር የጦር መሳሪያ ማምረት የሚያበቃ እጅግ አደገኛ ደረጃ ላይ ነው። የኢራን ፓርላማ የውጭ ፖሊሲና የብሔራዊ ደህንነት ኮሚቴ ቃል አቀባይ የሆኑት ኢብራሂም ሬዛኢ በዛሬው ዕለት ከሰዓት በኋላም በሰጡት መግለጫ ይህንን እጅግ በጣም ወሳኝ የሆነ የዩራኒየም ማበልጸግ ጉዳይ በፓርላማ ውስጥ በጥልቀት እየገመገምነው ነው፣ እየመከርንበት ነው በማለት የሀገሪቱን ቆራጥ አቋም በዛሬው ዕለት አንጸባርቀዋል። ይህ የቃል አቀባዩ ንግግር የተሰማው ኢራን በእስራኤል በባህረ ሰላጤው በሚገኙ የአሜሪካ አጋሮችም ላይ የአጸፋ እርምጃ መውሰዷንና የሆርሙዝ የባህር ወሽመጥን መዝጋቷን ተከትሎ በቀጠናው ያለው ውጥረት ጣሪያ በነካበትና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ማለዳውን ምንም አይነት ሰዓት የለኝም ተኩሱ ሊጀመር ተቃርቧል ካሉ በኋላ ነው። ምንም እንኳን በፓኪስታን አደራዳሪነት ኤፕሪል 8 ቀን ጊዜያዊ የተኩስ አቁም ስምምነት ተግባራዊ ቢሆንም በኢስላማባድ ፓኪስታን የተካሄደው የሰላም ውይይት ዘላቂና አስተማማኝ ስምምነት ላይ መድረስ አልተቻለም። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ በሰጡት መግለጫ ምንም አይነት ሰዓት የለኝም፣ ሁሉም ነገሮች ወደ ተኩስ እየተቃረቡ ነው፣ የመጨረሻው የህይወት ማቆያ ማሽን ላይ እንገኛለን ብለዋል ትራምፕ። ይህ በእንዲህ እንዳለ ፕሬዝደንት ዶናልድ ጄ ትራምፕ በሰጡት በዚህ መግለጫም በዋሽንግተንና በኢራን መካከል ያለው ድርድር አሁንም ፍሬ አልባ በሆነ መዘጋጋት ውስጥ ቢሆንም ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንደምታቆምና የኒውክሌር የጦር መሳሪያ መገንባት ፍላጎቷን ሙሉ በሙሉ እንደምትተው የጸና እምነት እንዳላቸው ገልጸዋል። ኢራን በፍጹም አሁን ያለችውን ነገር መቀጠል የለባትም፣ የኢራን የኒውክሌር የጦር መሳሪያ ባለቤት አትሆንም ያሉት ትራምፕ ደግሜ ይህንን ላረጋግጥ እችላለሁ፣ የትኛውም ውድመት ሊከሰት ይችላል፣ በየትኛውም ዋጋ ተከፍሎ ግን ኢራን የኒውክሌር የጦር መሳሪያ እንዳትታጠቅ አደርጋታለሁ ብለዋል። ዶናልድ ጄ ትራምፕ WABC በተሰኘ ሬዲዮ ጣቢያ ላይ ሲድ ኤንድ ፍሬንድስ ኢን ዘ ሞርኒንግ በተሰኘ ፕሮግራም ላይ ቃለ ምልልስ እያደረጉ ሳለ ኢራን ዩራኒየም እንዳታበለጽግና ፈንጂ እንዳትሰራ ማድረግ ይቻላል ወይ ተብለው የተጠየቁ ሲሆን ትራምፕም ሲመልሱ 100% እንዲያቆሙ አደርጋቸዋለሁ። ይህንን በራስ መተማመን የምነግራችሁ ኢራን በፍጹም እኔ ስልጣን ላይ ያለው የኒውክሌር የጦር መሳሪያ እንድታበለጽግ አልፈቅድላትም ብለዋል። ትራምፕ በንግግራቸው ከኢራን ባለስልጣናት ጋር በድርድሩ ሂደት በቀጥታ ግንኙነት እያደረጉ መሆናቸውን ለመጀመሪያ ጊዜ በመግለጽ እኔ ራሴ ነኝ ከነሱ ጋር እየተደራደርኩ ያለሁት፣ በመሃል ማንም የለም፣ እነሱም ትቢያውን እንሰጣቸዋለን ወይም ዝቃጩን እንሰጣቸዋለን ብለውናል። እኔ የኒውክሌር ትቢያ ወይም ዝቃጭ ብየዋለሁ፣ ምክንያቱም ትክክለኛው አገላለጽ እሱ ነው። እናም ያንን በእርግጠኝነት እናገኘዋለን። በኢራን ውስጥ እስካሁን ያብላሉትንም ጠራርገን እናወጣዋለን። ተጨማሪ እንዲያብላሉም አንፈቅድላቸውም ብለዋል። አክለውም ዩናይትድ ስቴትስ ወደ ስምምነት ለመግባት መቸኮል እንደማያስፈልጋት በመግለጽ ምንም የሚያስቸኩለም ምክንያትም ግዴታም የለም፣ አስገዳጅ የሆነ የባህር ላይ ማዕቀብና ከበባ በእጃችን ያለው፣ ኢራንን ከበን ማዳከም የመጀመሪያ ስትራቴጂያችን ነው ብለዋል። ትራምፕ በዚሁ መግለጫቸው ላይ ሲናገሩ በኢራን ላይ ጥቃት ለመክፈት እየታሰበ እንደሆነ አረጋግጠው ሰፊ የሆነ አውዳሚ ጥቃት እንሰረዝርባቸዋለን፣ አሁንም ቢሆን መቼ ጥቃቱን እንደምከፍትባቸው አልናገርም ብለዋል። ነገር ግን አንድ የማረጋግጥላችሁ ነገር የመጨረሻው ሰዓት ላይ መሆናችንን ነው። አሁን የተኩስ አቁሙ ሊጣፍ በቋፍ ላይ ነው። በመጨረሻዎቹ ሰዓታት የሚወስዳቸው እርምጃ ደግሞ አውዳሚ መሆናቸውን ልናገር እወዳለሁ ብለዋል። ተንታኞች እንደሚሉት ከሆነ ደግሞ ኢራን አሁን ላይም ጥቃት ድጋሚ ከተጀመረባት የኒውክሌር የጦር መሳሪያ መስራት የሚያስችል ዩራኒየም እስከ መጨረሻው ድረስ የማበልጸግ ሂደቷን እንደምትቀጥል መናገሯን ነገሩን ለቀጠናው ሁሉ አስደንጋጭና አስፈሪ ያደርገዋል ተብሏል። ይህ በዚህ እንዳለ የኒውክሌር ፍጥጫ ጎን ለጎን በቀጠናው ሌላ ያልተጠበቀ ወታደራዊ ትዕይንትም ተከስቷል። ታዋቂው የፋይናንሻልና የፖለቲካ ጋዜጣ የሆነው ዘ ዎል ስትሪት ጆርናል በዛሬው ዕለት ባተመው የውስጥ ምንጮቹን በጠቀሰበት መረጃው እንዳለው ከሆነ የተባበሩት አረብ ኤሚሬትስ በመሰረተ ልማቷ ላይ ለደረሰባት ጥቃት አጸፋውን ለመመለስ ስትል በኢራን ላይ ሚስጥራዊና ያልተነገሩ ወታደራዊ ጥቃቶችን መፈጸሟን አጋልጧል። ከዚህ ቀደም አሜሪካና እስራኤል
እስራኤል በህብረት በመሆን ኢራንን ሲያጠቁም የተባበሩት አረብ ኤሚሬትስ ግን ስሟን ሳትጠራ ተከትላም በኢራን ላይ ጥቃት ትፈጽም እንደነበረ ጋዜጣው አጋልጧል። የፖለቲካና ወታደራዊ ተንታኞችና ሚስጥራዊ መረጃዎችን የጠቀሰው ዎል ስትሪት ጆርናል እንደሚያብራራው ይህ የተባበሩት አረብ ኤሚሬቶች እርምጃ ኤሚሬት በዋሽንግተን ላይ እያደረባት የመጣውን ከፍተኛ ብስጭት የሚያሳይና አሜሪካ የምትሰጠውን የመከላከልና የማስፈራራት ዋስትና ላይ ብቻ ከመተማመን ይልቅ የራሷን ነጻ ወታደራዊ እርምጃ ለመውሰድ ያላትን ከፍ ያለ ፍላጎት ያንጸባረቀ ክስተት ነው ብሎታል። ዘገባው እንዳብራራው አሜሪካና እስራኤል በኢራን ላይ ካካሄዱት ዘመቻ ጋር በተያያዘ ፕሬዝዳንት ትራምፕ የተኩስ አቁም ከማወጃቸው ጥቂት ቀን ቀደም ብሎ በኤፕሪል መጀመሪያ አካባቢ በኢራን ላቫን በተባለው ደሴት በሚገኝ አንድ ግዙፍ የነዳጅ ማጣሪያ ላይ የተሰነዘሩት ጥቃቶች በሙሉ የተባበሩት አረብ ኤሚሬቶች የሰነዘረቻቸው ጥቃት ነው ብለዋል። ኢራን በወቅቱ ይህ ስፍራም በጠላት ኢላማ መደረጉን ያመነች ቢሆንም ለዚህ አጸፋ ይሆን ዘንድ ታላላቅ የአሜሪካ የጦር ሰፈሮችም በሚገኙባቸው ኤሚሬቶችና ኩዌት ላይ በሚሳኤልና በድሮን ጥቃት መፈጸሟ ይታወሳል። ዎል ስትሪት ጆርናል በዘገባው ሌሎች ሚስጥራዊ ጥቃቶች የተፈጸሙባቸውን ቀኖችም ያስቀመጠና ያካተተ ቢሆንም የኤሚሬትስ የውጭ ጉዳይ ሚኒስትር ስለ ጉዳዩ ተጠይቀው ቀጥተኛ አስተያየት ከመስጠት ተቆጥበዋል። ከዚህ ቀደም ያለምንም ትንኮሳ ለሚሰነዘር የኢራን ጥቃት ወታደራዊ እርምጃን ጨምሮ አጸፋ የመመለስ ሙሉ መብት እንዳላት የተባበሩት አረብ ኤሚሬትስ ከመጀመሪያው ቀን ስትገልጽ እንደነበር ይታወቃል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ኢራን የተባበሩት አረብ ኤሚሬትስ ከአሜሪካና ከእስራኤል ጋር ባላት የጠበቀ ግንኙነት ሳቢያ የጠላት ሰፈር ስትል በመፈረጅ በተባበሩት አረብ ኤሚሬትስ ላይ ብቻ ከ2800 በላይ ሚሳኤሎችንና አውዳሚ ድሮኖች ጥቃቶችን ወደ ኤሚሬትስ አስፈንጥራለች። የኤሚሬት ባለስልጣናት ወደ 95 በመቶ የሚሆኑትን ጥቃት በአየር ላይ እንዳከሸፉ ቢናገሩም ያመለጡት ጥቃቶችና የተተኮሱ መሳሪያዎች ስብርባሪዎች ግን የሰው ሕይወትን አጥፍተዋል። በንብረትና ኢኮኖሚው ላይ ከባድ ጉዳት በኤሚሬትስ ላይ አድርሰዋል። የኤሚሬቶች ቀጥተኛ ወታደራዊ ተሳትፎ ወሬዎች መናፈስ የጀመሩት ገና በመጋቢት ወር አጋማሽ ማንነታቸው ያልታወቁ የጦር ጀቶችና ድሮኖች በኢራን የአየር ክልል ላይ ሲያንዣብቡ በቪዲዮ ከተቀረጹ በኋላ ነው። ተመራማሪዎች እንደሚሉት ከሆነ እነዚህ ወራሪ አካላት የተባበሩት አረብ ኤሚሬቶች በስፋት ከምትጠቀምባቸው የፈረንሳይ ሚራዥ ተዋጊ ጀቶችና የቻይና ዊንግ ሎንግ ድሮኖች ጋር ፍጹም ተመሳሳይነት ያላቸው እንደሆነ አመልክተዋል። ጡረተኛው የአሜሪካ አየር ኃይል ሌተናንት ጀነራል ዴቭ ዴፑቱላ ለዎል ስትሪት ጆርናል በሰጡት ትንታኔ እነዚህ የጦር መሳሪያዎች እጅግ ትክክለኛና ነጥብ ጠባቂ ጥቃት በመፈጸም በአየር መከላከያ፣ በአየር ላይ ቅኝቶችና በሎጂስቲክስ እጅግ ጠንካራ ናቸው ብለዋል። እንዲህ አይነት የላቀ የአየር ጥቃት አቅም እያለ እንዴት ከኢራን የሚሰነዘርብህን ጥቃት ዝም ብለህ ተቀምጠህ ትቀበላለህ? በማለት የኤሚሬቶችን እርምጃ ትክክለኛ ነው ሲሉ ተሟግተዋል። የቀጠናው ተንታኞች እንደሚሉት ከሆነ ደግሞ ይህ ሚስጥራዊ ወታደራዊ እርምጃ የባህረ ሰላጤው ሀገራት አሜሪካን ለኢራን ጥቃቶች ተገቢውንና በቂ ምላሽ ባለመስጠቷ ምክንያት የተሰማቸውን መተውና መከዳት ስሜት በግልጽ ያሳያል። እጅግ ተሰባሪ የሆነ የተኩስ አቁም ቢኖርም ኤሚሬቶች ባለፈው ሳምንት ኢራን በግዛቷ ላይ ጥቃት ፈጽማ በፉጃይራ የሚገኘውን የነዳጅ ተቋሟን በእሳት አጋይታባታለች። እንዲሁም 3 ሰዎችን አቁስላለች ስትል ክስ ማቅረባቸው ይታወሳል። የሚያስገርመው ግን ፕሬዝዳንት ትራምፕ ይህንን ጥቃት አለማውገዛቸውና ስለ ጥቃቱ ምንም አይነት ምላሽ አለመስጠታቸው ነው። የገልፍ ኢንተርናሽናል ፎረም ዳይሬክተር የሆኑት ዳኒያ ታፈር እንደሚገልጹት ከሆነ ሁኔታውን ሲያብራሩ ከባህረ ሰላጤው ሀገራት እይታ አንጻር አሜሪካ ለደህንነታቸው ቅድሚያ የሰጠች አይመስልም ብለዋል። በተግባርም የባህረ ሰላጤው ሀገራት ለአደጋ አጋልጣ ጥላቸዋለች ብለዋል። የቀድሞ የእንግሊዝ መከላከያ ሚኒስትር የዘመቻ ኃላፊና ጡረተኛው ኤር ማርሻል ኤድዋርድ ስትሪንገር በበኩላቸው ለዎል ስትሪት ጆርናል ሲነግሩት የአሜሪካን ታማኝነት በገንዘብ እየገዛ እንደሆነ አስበህ ከነበረ አሁን የምትረዳው ነገር ቢኖር የአሜሪካ የጦር ሰፈር በሀገርህ መኖሩ አንተን የጥቃት ኢላማ ከማድረግ ባለፈ አሜሪካ በማንኛውም ሰዓት አሳልፋ ልትሰጥህ እንደምትችል ነው በማለት የሁኔታውን አስከፊነት ገልጸዋል። የኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን የቀድሞ አማካሪ አብዱረዛቅ አብዱላም ባለፈው ወር ባደረጉት ንግግር የአሜሪካ የጦር ሰፈሮች ስትራቴጂካዊ ጠቀሜታ ከመሆን
ይልቅ ከባድ ሸክም በኤምሬት ላይ በመሆናቸው በአስቸኳይ ከኤምሬት ምድር እንዲዘጉ ጥሪ ማቅረባቸው ይታወሳል። ይህ በዚህ እንዳለ ወደ ሆርሙዝ ባህረ ሰላጤ ስናቀና በጂኦፖለቲካዊ የውሃ መስመሮች ላይ የሚደረገው ሽኩቻ አዲስ ምዕራፍ በዛሬው ዕለት ይዟል። የኢራን እስላማዊ አብዮታዊ ዘብ IRGC የባህር ኃይል በዛሬው ዕለት አመሻሹም ባወጣው ይፋዊ መግለጫ በሆርሙዝ የባህር ወሽመጥ የኢራን መከላከያ ክልል እጅግ ግዙፍ በሆነ ስትራቴጂካዊ አቅጣጫ ማስፋፋቱን አስታውቆ ማንኛውም በሀገሪቱ የግዛት ውሃና ብሔራዊ ጥቅም ላይ የሚደረግ ጥሰት በፍጹም ከዛሬ ጀምሮ እንደማይታገሰው ገልጿል። አብዮታዊ ዘቡ የባህር ኃይል የፖለቲካ ምክትል ኃላፊ የሆኑት ሪር አድሚራል መሐመድ አክባር ዛሬ እንደገለጹት ከሆነ ኢራን የዚህን ስትራቴጂካዊ የውሃ መስመር አሰራርና የወታደራዊ ዘመቻ ወሰንን በተመለከተ ከመሰረቱ በአዲስ መልክ ቀይረዋለች ብለዋል። ባለፈው ጊዜ የሆርሙዝ የባህር ወሽመጥ የሚባለው እንደ ሆርሙዝና ሄንጋም ባሉ ደሴቶች ዙሪያ የሚገኝ ያልተገደበ ጠባብና አካባቢ ነበር ብለዋል። ዛሬ ግን ይህ ታሪክ ተቀይሯል ብለዋል አክዛርባዴ ሲናገሩ። ኃላፊው እንዳብራሩት አሁን ኢራን የባህር ወሽመጡን ስፋት እጅግ አሳድገዋለች። ይህ አዲሱ ወሰናችን ደግሞ ከጃስክና ከሲሪክ የባህር ዳርቻዎች ተነስቶ ከታላቁ የቱምብ ደሴት ባሻገር ድረስ የሚለጠጥ እጅግ ግዙፍ የሆነ ስፍራን ተቆጣጥረናል ብለዋል። ጦርነቱም አንስተው ኢራንን ሊያወድሙን ቢሞክሩም ነገር ግን ኢራናውያን በተቃራኒው ግዛታችንን ልናስነካ ቀርቶም ግዛታችንን አስፋፍተን መላው የሆርሙዝ ቀጠናን ተቆጣጥረነዋል ብለዋል። በሌላ አነጋገር የሆርሙዝ የባህር ወሽመጥ ከመቼውም ጊዜ በላይ ግዙፍ ሆኖ ወደ ሰፊ የጦርና የዘመቻ ቀጠናነት ተቀይሯል ሲሉ አክዛርባዴን አስረድተዋል። ቀደም ሲል ከ20ና እስከ 30 ማይል ብቻ የነበረው የኢራን የሆርሙዝ ላይ የነበረ ስፋት አሁን ከ200ና ከ300 ማይል ወይም ከ500 ኪሎ ሜትር ርቀት በላይ ደርሷል ብለዋል። ይህ ከጃክስና ሲሪክ ተነስቶም ከቄሽምና ከታላቁ የቱምብ ደሴቶች ባሻገር የሚዘልቀው ሙሉ የግማሽ ጨረቃ ቅርጽ ያለው ግዙፍ ቀጠና ነው በማለት አዲሱን የባህር ላይ ወታደራዊ ካርታም ለመጀመሪያ ጊዜ በዛሬው ዕለት ይፋ አድርገዋል። አብዮታዊ ዘቡ ከፍተኛ ኃላፊ አክለው ከዚህ በኋላ ኢራን ብላችሁ ስትጠሩ በካርታዋ ላይ ልክ እንደዚህ የሆርሙዝ ወሽመጥን ያካተተ መሆን አለበት በማለት የኢራን አዲሱ ካርታ የሆርሙዝ ወሽመጥን ያከለለ ነው ብለዋል። የኢራን የጦር ኃይሎች በቀጠናው የሚደረጉ ማናቸውም እንቅስቃሴዎች እጅግ ጥንቃቄ በተሞላበት ሁኔታ እየተከታተሉ መሆናቸውን አበክረው ተናግረው የኢራን እስላማዊ አብዮታዊ ሪፐብሊክ ሁሉንም የቀጠናው እንቅስቃሴዎችን በከፍተኛ ባለቤትነትና በጥንቃቄ እየተቆጣጠረ ነው ብለዋል። በውሃ ዳርቻዎቻችንና በጥቅሞቻችን ላይ ማንኛውም አካል ምንም አይነት ትንኮሳ ላሳድር እንዲሞክር አንፈቅድለትም ብለዋል። አክዛርባዴን ለኢራን ሕዝብ የገቡትን ቃል ደግሞ የጦርነትን ጽናት የሚያሳይ ነበር። ከዚህ ቀደም እንደተባለው ሁሉም ደማችንን እናፈሳለን እንጂ አንዲት ስንዝር መሬታችንን አሳልፈን አንሰጥም ብለዋል። የጦር ኃይሎቻችን የሀገሪቱን የግዛት አንድነትና የባህር ክልል በሙሉ አቅማቸውና ኃይላቸው ይከላከላሉ ብለዋል። ይህንን ተከትሎ የኢራን አብዮታዊ ዘብ ሌላ አስገዳጅ ሕግ አውጥቷል። በባህር ወሽመጡ በኩል ማለፍ የሚፈልግ ማናቸውም መርከብ ደህንነቱ የተጠበቀ ብቸኛው የጉዞ መስመር ሆኖ የሚያገለግለው በእስላማዊ ሪፐብሊክ የተሰመረው ኮሪደር ብቻ መሆኑን አውጇል። ከዚህም በተሰመረለት መስመር ውጪ ወጥቶ የሚጓዝ ማንኛውም መርከብ ቆራጥና የማያዳግም እርምጃ እንደሚወሰድበት አስጠንቅቋል። መጋቢት ወር ማርች አካባቢ መጀመሪያ ላይ አሜሪካና እስራኤል በሀገሪቱ ላይ የከፈቱትን ጥቃት ጦርነት ተከትሎ ኢራን የዓለምን 20% ወይም 1/5 የነዳጅና የጋዝ ጭነት ለሚያስተናግደው የሆርሙዝ የባህር ወሽመጥን የጠላት መርከቦች አያልፉበትም ስትል መዝጋቷ ይታወቃል። አሁን ደግሞ ያ ነገር ተባብሶ ሙሉ በሙሉ ኢራን የሆርሙዝ ወሽመጥን ወደ ራሷ መጠቅለሏን እያወጀች ትገኛለች። ይህ በዚህ እንዳለ የኢራንን ነዳጅ ለቻይና ሸጠዋል የተባሉ 12 ግለሰቦችና ተቋማት በአሜሪካ ማዕቀብ ተጥሎባቸዋል። የአሜሪካ ግምጃ ቤት የኢራንን ነዳጅ ለቻይና የሸጡ ወይም ያስተላለፉ ወይም ያዘዋወሩ ናቸው ባላቸው 12 ግለሰቦችና ተቋማት ላይ ማዕቀብ መጣሉን በዛሬው ዕለት አስታውቋል። የኢራን አብዮታዊ ዘብ በፈጠራቸው ወረቀት ላይ ብቻ የሚገኙ ኩባንያዎች ወይም ሼል ካምፓኒስ አማካኝነት በድብቅ የነዳጅ ሽያጭ እያከናወነ ነው በማለት ገልጿል። ብዙም ቁጥጥር በማይደረግባቸው ዘርፎች ውስጥ የሚፈጠሩት እነዚህ የይስሙላ ኩባንያዎች ነዳጅ እየሸጡ ለኢራን መንግስት ገቢ እንደሚያገኙም የአሜሪካ ግምጃ ቤት አስታውቋል።
ከነዳጅ ሽያጭ የሚገኘው ገቢ ለኢራን የጦር መሳሪያ ምርትና ኢራንን በእጅ አዙር ለሚደግፉ የውጭ ሀገራት ቡድኖች እየዋለ ነው ሲል ነው የሚገልጸው። የአሜሪካ የግምጃ ቤት ጸሐፊ ስኮት ቤሴንት የኢራን ወታደራዊ ኃይሎች አቅማቸውን ለመገንባት እየሞከሩ ነው፣ እኛም የምጣኔ ሀብት ጫና ማሳደር እንቀጥላለን ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢራን መንግስት የፋይናንስ ምንጮችን እንዘጋለን፣ የሽብር ድርጊቶችን በመደገፍ ዓለም አቀፍ ምጣኔ ሀብት የሚያናጉበትን ትስስርም እንበጣጥሳለን ሲሉ አክለዋል። ይህ በዚህ እንዳለ ኢራን የሆርሙዝ ወሽመጥን መዝጋቷም ሆነ አሜሪካም የሆርሙዝ ወሽመጥ ላይ ያላትን እንቅስቃሴ ቱርክ ፈጽሞ እንደማትደግፈው በዛሬው ዕለት ቅሬታዋን ገልጻለች። የቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን በዛሬው ዕለት አመሻሹን በሰጡት መግለጫ ለቀጠናዊ መረጋጋትም ሆነ ለዓለም አቀፉ ምጣኔ ሀብት ሲባል ሆርሙዝን እንደ ጦር መሳሪያ መጠቀም አይገባም ሲሉ በዛሬው ዕለት አስጠንቅቀዋል። ፊዳን ከኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ በባህረ ሰላጤው ላይ እያጋጠመን ያለው ችግር በምንም መልኩ የጋዛን ጉዳይ እንዲረሳ ሊያደርገው አይገባም ባይ ናቸው። ፊዳን የእስራኤል ተስፋፊነት በቀጠናው መረጋጋትና ደህንነት ላይ አደገኛ የሆነ ስጋት የደቀነ ነው ብለዋል። በኢራን ላይ የተካሄደው ጦርነት የዓለምን የኢነርጂና የሸቀጦች ገበያም አውኳል ብለዋል። ሀገሪቱ ለነዳጅ ጭነት ወሳኝ የሆነውን የባህር ወሽመጥ ሆርሙዝን መዝጋት ብቻ ሳይሆን ለማለፍ የሞከሩ ነዳጅ ጫኝ መርከቦችም ላይ ኢራን ጥቃት እየፈጸመች ነው ብለዋል። ዶናልድ ጄ ትራምፕ በአውሮፓ የሚገኙ የአሜሪካ አጋሮች የባህር ወሽመጡን እንዲጠብቁ ጫና ለማሳደር ቢሞክሩም እስካሁን አልተሳካላቸውም። አሜሪካ የሆርሙዝን ወሽመጥ እንደገና ለመክፈት የምታደርገውን ጥረት ካልደገፉ የኔቶ የወደፊት እጣ ፈንታ በጣም መጥፎ እንደሚሆን አስጠንቅቀው እየተማጸኑ ነው። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የድፍድፍ ነዳጅ ዋጋ ከፍ እንዲል አድርጓል። ጦርነቱ ከመጀመሩ በፊት አንድ በርሜል ድፍድፍ ነዳጅ ከነበረበት ከ70 የአሜሪካ ዶላር አሁን ከ100 የአሜሪካ ዶላር በላይ እንዲደርስ አድርጎታል። ቱርክ ይህ እንዲሆን ፈጽሞ እንደማትፈቅድ ገልጻ ከዚህ በኋላ ሁለቱም ሀገሮች በሆርሙዝ ላይ ያላቸውን ነገር ማላላት ይጠበቅባቸዋል ብለዋል። በአሜሪካና በኢራን ምክንያት መላው ዓለም እየተቀጣ ያለበት ሁኔታ አግባብ አይደለም ስትል ነው ቱርክ ያስታወቀችው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ